በረበት ሰዓት ነበረ ኤቢ ከበር ተለጥፋ እየሰማች ነበርና አቶ ደረጀ ሰላምን ተሰናብቶ ሲወጣ በሩን ከከፈተ በኋላ እንግዲህ ኤቢን ያያታል። እጅግ በድንጋጤ ደርቆ ከቀረ በኋላ አንቺ በር ስር ተለጥፈሽ ምን እየሰማሽ ነበረ በማለት እሷ ምንም የሰማችው ነገር እንደሌለና ገና መታበር ልታንኳኳ ስትል እንደተገናኙ ነግራው ተረጋግቶ ወደ መኝታ ክፍሉ ገብቷል። እንግዲህ ይህንን ሚስጥር ከሰማች በኋላ ወደ ሰላም ገብታ እያፈጠጠችባት ነው የምትገኘው። ለምን እንደዚህ ታይኛለች ስትላት ሰላምም እናንተ ምን ስታወሩ እንደነበረ ሰምቻለሁ በማለት እንግዲህ ሰላም ላይ ማፍጣት ትጀምራለች። ሰላምም በቻለችው አቅም ልታስተባብል እየሞከረች ነው። አባትሽን እንዴት ከኔ ጋር ትጠረጥሪዋለሽ? እና የሆነ ያልሆነውን ነገር ለእናትሽ እየተናገርሽ የትዬን አይምሮ አትወጥሪ በማለት እየተቆጣቻት ነበርና አንቺ ነሽ ወይ ለእናቴ ከኔ በላይ የምታስቢላት በማለት ሰላምን እያንቋሸሸቻት ነው የምትገኘው። በሌላ በኩል ዳጣና ናታን ግብዣ ላይ ነበሩ። እንግዲህ እነ ውሃ ደግሞ በመሀል እንጋበዛለን ብለው እየጠበቁ እያለ ነበረ ዳጣ ወደ እነሱ መታ ጋብዥን ሲሏት አይናችሁን ጨፍኑና ዳሳችሁ ተገናኝታችሁ ከተቃቀፋችሁ ነው ምጋብዛችሁ በማለት አይናቸውን ጨፍነው እንግዲህ ሲፈላለጉ እሷ ጥላቸው ሄዳለች። ተቃቅፈው አይናቸውን ገልጠው ዳጣ ሲፈልጉ የለችምና እየተናደዱ ወደ ቤታቸው ተመልሰው ቁጭ ብለዋል። ኤቢ ሁለታቸውን ቤት ስታያቸው ምጥን ሁልጊዜ ለምን እኛ ቤት ትመጫለሽ እና ውሃ እናንተ ቤት እየመጣች አትጫወትም ወይ በማለት ስትጠይቃት ነበርና እኛ ጋር ሰራተኛዋ ውጭ ተጫወቱ ነው የምትለንና እሱ ደግሞ አይመቸንም በማለት መልሳላታለች። ውሃ ደግሞ ጓደኛዋ እንድትመጣ ደስተኛ እንደሆነች እየተናገረች ነው የምትገኘው እና ውጡ እና ተጫወቱ ብትላቸውም እዚህ ተመችቶናል ብለው ቤቱን ሊለቁላት አልቻሉም። በቀጣይ ለሰላም ሄዱና የልጅ ስም ማናልሹ የአባቱ ስም ማን ነው? ትምህርት ቤት ሲገባ ምን ተብሎ ነው የሚጠራው ብላችሁ ጠይቋት ብላ በላከቻቸው መሰረት ወደ ኪችን ሄደው ሲጠይቋት እንግዲህ ኤቢ ልካን ነው በማለታቸው ረር የልጅ ስም ነው በይ ደግሞ የአባቱ ስም ነው ስለዚህ ረር በይ ነግራቸው ወደ ሳሎን ተመልሰው ማን እንዳለቻቸው ጠፍቶባቸው ብዙ ሲያንሰላስሉ ከቆዩ በኋላ የአባቱን ስም ያስታውሳሉ። በይ ነው የአባቱ ስም ካለች በኋላ ውሃ ነች በመከራ ያስታወሰችውና ጃፓናዊ ነው እንዴ ይሄ ልጅ በማለት ኤቢ ስትጠራጠር ቆየች። ቀጥሎ የልጁን ስም በመከራ አስታውሰው እርር ነው የልጁ ስም በማለት ከአባቱ ስም ጋር ሲገናኝ እርር በይ የሚል ትርጉም ይሰጣልና ምጥንና ውሃ በየተራ ወደ ኤቢ ያፈጠጡ እርር በይ ሲሏት ስሜቷን መቆጣጠር ስላቃታት ሁለታቸውንም በጥፊ አጩላቸው ተነስታ ገብታለችና እዚህ ጋር ያው የሰላም ተንኮል በጣም የሚገርም ነው እና በጣም ብልጥ ናት። በቃ ኤቢን እንዴት ማናደድ እንዳለባትም ታውቃለች። እነ ምጥን ምን እንደተፈጠረ አልገባቸውም። እንግዲህ ጥፊያቸውን ቀምሰው ቁጭ ብለዋል ማለት ነው። በሌላ በኩል አቶ ደረጀና ዳጣ መኪና ውስጥ ቁጭ ብለው እያወሩ ነበረ። እሷም ይህን መኪና እጅግ በጣም እንደምትወደው ተነግረዋለች። እሱ መንጃ ፈቃድ አውጭና ገዛልሻለሁ ሲላት ለኤቢ ሳይገዛ ለኔ ቢገዛ ልታስፈጀኝ ነው ወይ ስትለው እኔ ለነገሩ መኪናነቱን አይደለም የምወደው አንተም በነጻነት እዚህ ውስጥ አባዬ ብዬ ስለምጠራህ ነው እንጂ ብለዋለች። እሱም በነጻነት አባዬ ብለሽ የምትጠሪበት ቀን እየቀረበ ነው በማለት እንግዲህ ሊያጽናናት እየሞከረ ነው። እሷም ጥያቄዎች በጣም ከያቅጣጫው እየመጡ እያጨናነቋት ነው እና ሁሉም ሰው ያወቀ በሚመስል ደረጃ ናታን፣ ሰላምና ኤቢ ብዙ ነገር እየጠየቁ እንዳጨናነቋት ስትገልጽለት ነበረ እና በዚህም የተነሳ ተሳስቼ አዲስ አበባ መወለዴን ነግሬያቸዋለሁ ለናታንና ለሰላም በማለቷ አቶ ደረጀ በጣም ነው የተበሳጨው። ለማንም ትንፍሽ ማለት የለብሽም ብሎ እንደገና የምትናገረውን ነገር አስባና ተጠንቅቃ እንድታወራ እያስጠናትና እየመከራት ነበረ። የት ነው የተወለድሽው ሲሉሽ ድሬዳዋ። ማን ነው አባትሽ ሲሉሽ
ሲሳይ ብልሽ ተናገሪ በማለት ምን ማለት እንዳለብሽ አሁን ንገሪኝ፣ የት ነው የተወለድሽው ሲላት ድሬዳዋ። ማነው አባት? ሲሳይ። በቃ ይሄ ነው ትክክል በማለት ከዚህ ውጪ አንድ ነገር ዝንፍ እንዳትል የልጆቹና የባለቤቱ ህይወት መበላሸት እንደሌለበት ይሄ ነገር እሱ ከመናገሩ ቀን ቀድሞ ከታወቀ የሁለት ሰው ሬሳ ከዛ ቤት እንደሚወጣ ያስረዳት ነበረ። እሷም በቃ እናቴን አግኝቻት ብቻ እናቴን አውቄ እሷም ምኔን አግኝታ የመጣው ይምጣ በማለት ነገሩ መታገስ እንደከበዳትና እንደመረራት ስታስረዳው በጣም ነው እየተናደደው። እንግዲህ በእርጋታ ሊያስረዳት ሞክሯል። በመጨረሻም ተስማምተው ተመልሳለች ማለት ነው። ወይዘሮ ማርታና አቶ ደረጀ መኝታ ቤታቸው እየተወያዩ ነው የሚገኙት እንግዲህ በሌሊት ሰዓት ማለት ነው። እና አቶ ደረጀ አርጁን ለምን እንደተፈታ ወይዘሮ ማርታን ይጠይቃታል። እናቱ ስትለምነኝ አባትየውም እጅግ በጣም አሳዘነኝና ኤቢ ደግሞ አባትየው የሰጣትን ካሳ መቀበል ፈልጋ ነው ብላ ምክንያታዊ የሆነ ነገር መልሳለታለች። እና ለሴት ልጅ ክብር ስለሌለው ሴት ልጅ ላይ እጁን የሚያነሳ ወንድ ተገቢውን ቅጣት ማግኘት እንዳለበት እየነገራት ነበር ለወይዘሮ ማርታ። እሷም አንተን ማግባቴ በጣም እድለኛ ነኝ በማለት ዘመናዊ አስተሳሰብ ያለው ሰው መሆኑን እንግዲህ እንደምትወድለት እየነገረችው ነበረ። እሷም ይህ ሰፈር ለሴት ልጅ እጅግ በጣም አስቸጋሪ ነው እና አዲሱ ቤታችን ታድሶ ስለተጠናቀቀ ወደዛ መሄድ አለብን። ውሃ ደግሞ እጅግ በጣም ነው ያንን ቤት የምትወደው። ይህንን አከራይተን እዛ እንሄዳለን በማለት አቶ ደረጀም ብዙ በሀሳቧ ደስተኛ አልነበረም እና ከተከራከራት በኋላ ልታሳምነው ችላለች። እሺ ብሏት በደስታ እንግዲህ ተኝተዋል ማለት ነው። ጠዋትም ሲነጋ ለውሃ ተነግሯት እጅግ በጣም ደስተኛ ነበር የሆነችው። እንግዲህ ዳጣ ከአባቷ ጋር ውይይት አድርጋ ወደ ቤት ስትመለስ ናታን ቁርስ እየበላ ነበረ ያገኛችውና እንብላ ሲላት አልበላም ብለው ከዛ በኋላ እንዴት ነው የምትበላው በማለት ለመብላት ስለፈለገች አበላል አሳይ በማለት ጠቅለል እያረገች ስትቆርስ ኤቢ ትደርስባታለች። በድንጋጤ ደርቃ ቀርታ በትንታ ልትሞት ስትል እንግዲህ ውሃ እኔ ያጣጣታለሁ ብላ ብርጭቆ ተቀብላ ከናታን እጅ ታጠጣታለች። ከዛም በኋላ ምን አለ ሞተሽ ቢሆን ስትላትም አሁንማ እንደምትወጂኝ ያወቅኩ ውሃ ሰጠሽኝ እኮ ብላ ዳጣ ባግራሞት ትመልስላታለች። እና አንድ ጉድ አለ እሱን ሳልነግርሽ መሞት ስለሌለብሽ ነው ብላ እንግዲህ ከሰላምና ከአቶ ደረጀ የሰማችውን ነገር እንግዲህ በአእምሮዋ ስታንሰላስል ቆይታ የራሷን ቅመማ ቅመም ጨምራበት ማለት ነው። የሰላምን ባል ታውቁታላችሁ ወይ? ሁለታችሁ በጣም የምታውቁት ነገር አለ። በተለይ ከሰላም ጋር ከባድ ሚስጥረኛ ናችሁ በማለት ፈጥርቃ ይዛቸዋለች። አዎ እናውቀዋለን፣ አንቺ ያመጣሽላት አርጁናዋ ባሏ በማለት ሲያሾፉባት አይደለም እዚህ ሁለታቸው ሲያወሩ ሰምቻለሁ ብላ አባዬ በማለት እንግዲህ ክዋርጋቸዋለች። ናታንም በድንጋጤ ደርቆ ቀርቷል። ዳጣ ደግሞ ከመቀመጫዋ ብድግ ብላ ተነስታ ቆማለች። ኤቢ እንግዲህ እንዴት አርጋ ነገሩን እንደምትጨርሰው ሀሳብ የገባት ነው የሚመስለው። ዳጣ ክፍል 38 የተከታተላችሁትን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። ሰላም ቆዩልኝ።